የሱን ምንም አይነት ነገር ምንም የሚያስታውሰኝ ነገር አንዲት ቅንጣት ታክል አልፈልግም። እንዲህ የጥፍሬን ግማሽ ታክል ማለት ነው። ይሄው ሲጀመር ራሱ መጥቷል። ስልክ አለማንሳት፣ ስልክ መዝጋት፣ የኛ ጢባራ በጣም እንደዚህ ትንጠባረረው ይላል እንዴ? እቃዎችን ውሰድልኝ። የምን እቃ ነው? ሃይሚ ስነ ስርዓት እኔን እልህ ውስጥ አስገብተሽ ሆነ አንቺን ሌላ ነገር እንዳደረግሽ አጣ። እኔ እልህ ውስጥ እያስገባሁ አይደለም። በጣም ነው የጠገብሽው። ምን አግኝተሽ ነው? ፍታልኝ። ዳኒ ነው ያጠገብሽ። አንዴ ፍታልኝ። በጌታ ይመራፊ ማንንም ያጥግበኛ አይመለከትና አንዴ ፍታልኝ። ከዚህ በኋላ እኔ ራሴን ነፃ አውጥቻለሁ። ወረዛው ሰጀኝ እንከበል። ተቀበለኝ። ከዚህ ለምንድን ነው እንደዛ የምታየኝ? ትክክለኛ ነገር ነው እያደረኩ ያለሁት። ስነ ስርዓትሽን ልቀቀኝ፣ በእናትህ ስነ ስርዓት። አማርኛ ነው ልቀቀኝ እኮ አትናነቂ። እቃዎችን ስጪ። ስነ ስርዓት ሂጂ። ወደል ግቢ፣ በእናትሽ እቃዎች ምናምን እያልሽ አታንቺ ነው ወርወር ትችላለህ። እረፊ። ስነ ስርዓት አንስተህ ውሰድ። የራስሽ ጉዳይ ከፈለግሽ አታንሺ። እንከባበር። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። አይታችኋል እስከዛሬ እየተፈጠረ ያለውን ነገር እንዲህ ብዬ ነው ልላችሁ አልችልም። በጣም የሚደብር በቃ የሚያስጠላ ነገር እየተፈጠረ ነው። ለኔም ግራ ገብቶኛል። እኔም እስከዛሬ የጠፋሁበት አንደኛ ምክንያቴ ያ ነው። ምን ማድረግ እንዳለብን ምን አድርገን ነገሮችን ልናስተካክል እንደምንችል ግራ ስለገባን ነው እኔም የጠፋሁት። ምንም ለውጥ ማምጣት ሳንችል ስንቀር መጥፋት አማራጭ ይሆናልና ለውጥ ማምጣት ካልቻለን መልፋቱ ምንም ጥቅም የለውም ብዬ ነበር እስከዛሬ እያሰብኩ የነበረው። ግን ደግሞ ዛሬ ሃይሚ ደውላልኝ ብሩኬን ማግኘት ፈልጋለሁ ምናምን ስትለኝ እሱ ስልክ እያነሳላት አይደለም መሰለኝ እሷን ስልክ እና ደውላልኝ ስታወራኝ እሺ ያገናኝሻለሁ እሷም እሺ ብላኛለች። እንደዛ ከሆነ ማግኘት ፈልጋለሁ ምናምን ብላኛለች። እሱን ለማስተካከል እኔም በዚሁ አጋጣሚ ማድረግ የምችለው ነገር ካለ ሁለቱም የሚስማሙበት መንገድ ካለ ችግራቸውን በመነጋገር መፍታት የሚችሉት ነገር ካለ እሱ ነገር ለመፍጠር ነበር የኔም ቪዲዮ ይዤ የመምጣቴ ምክንያት እና በቻልኩት አቅም ነገሩ እንዲስተካከል በምችለው አቅም ማድረግ ያለብኝ ነገር አድርጌ እንዲስማሙ ፈልጋለሁ። እንዲቀጥሉ አልፈልግም። ትላንት የተፈጠረው ነገር ይደብራል። ብቻ ሃይሚ እንደዛ ያደረገችበት የራሷ የሆነ ምክንያት ይኖራታል። እንዲህ ነው ብዬ ስለ ሃይሚ መናገር አልችልም። ሃይሚ ናት ስለራሷ የምታውቀው እና አንዳንድ ሰዎች ደግሞ ያንን ነገር አይታችሁ በጣም እየተናደዳችሁ እየተሳደባችሁ ያላችሁ ሰዎች አላችሁ። ስለ አንድ ሰው ራሱ ካልተናገረ ማንም ሊያውቅ አይችልም። ስለኔ እኔ ስናገር ነው ልታውቁት የምትችሉትና አንድ ሰው እንዲህ ያለ ተብሎ የማይሆን ነገር ውስጥ መግባት ተገቢ አይደለም። በጣም ይደብራል። ግን ደግሞ ምክንያቷን ማወቅ ይኖርብናል። ብሩኬም አንድ ያልተረዳት እዛ ዳኒ ጋር 200 ሺህ ሲከበር በመሄዷ ተናዷል። ያናድዳል። ግን ደግሞ እሷ ምንም የምታውቀው ነገር የለም። ሰርፕራይዝ ነው የተደረገችው እና ያ ነገር ሊያናድድ ይችላል። ግን ደግሞ ጠይቀን መረዳት ይኖርብናል። ለምንድን ነው የሄድሽው? ምን አይነት ምክንያት አለሽ ተብሎ መጠየቁ ነው እንጂ መፍትሄ ሊሆን የሚችለው በዛ ነገር አንድ ሰውን ጥፋተኛ አድርጎ እንደዚህ የማይሆን ነገር ውስጥ መግባት እኔ እንጃ አላውቅም። ብቻ የትኛውም ነገር አንድ ሰው ካልተረጋጋ ሁለቱም እሳት ከሆኑ የሚሆን ነገር አይደለም። አንዱ እሳት ሲሆን አንዱ ውሃ መሆን አለበት አይደል? ሁለቱም አሁን እሳት ነው እየሆኑ ያሉት። ሃይሚም የማይሆን ነገር ነው እያደረገች ያለችው፣ ብሩኬም ብቻ ግን እኔ እንጃ አላውቅም። መረጋጋት ይኖርባቸዋል። ቢረጋጉ ደስ ይለኛል። ነገሮችን ወደ ኋላ ዞር ብለው ቢያዩ ደስ ይለኛል። እየሄዱበት ያለው መንገድ ልክ አይደለም። ሃይሚም እንደዛ ማድረግ አልነበረብሽም። ካንቺ ይሄንን አልጠብቅም። በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ብዙ ነገር ካንቺ ልማር እችላለሁ። በጣም ብዙ ነገር ተምሬያለሁ። እንደዚህ ክፉ አይነት ሴት አይደለችም። እንደዚህ በጣም አግሬሲቭም አይደለችም። የዋናት ያው ምን አይነት ነገር እንዲህ እንድትሆን እያደረጋት እንዳለ አላውቅም እና ብዙዎቻችሁም የምትሰጧትን መልእክት ብታስተካክሉ ደስ ይለኛል። የማይሆን ነገር ነው እያየን ያለ ነው። ወደ መሳደብ እየሄዳችሁ ያላችሁ ሰዎች አላችሁ። ያ ደግሞ እነሱን አንድ ሊያደርግ አይችልም። ሁለቱን ሊያለያይ ነው የሚችለው። ይደብራል። አንድ ሰው እየተሰደበ አንድ ሰው እየተሞገሰ ሁለቱ ይስማማሉ ማለት ተገቢ አይደለም። በጣም የምትወዷቸው የምታከብሯቸው ሰዎች የነሱን አንድነት የነሱን ሰላም የምትፈልጉ
እነሱን ለማስማማት አንድ መሆን እንጂ ያለባችሁ ሁላችሁም ተነጣጥላችሁ እንደዚህ እየተሳደባችሁ እንደዚህ እንተናንተን ምናምን እየተባለ ለውጥ ሊመጣ አይችልም። በቻልነው አቅም እኛ እንደምናደርገው አንዱን ወገነን ሳይሆን ሁለቱንም አንድ ለማድረግ አንድ ሆነን አንድ ላይ ብንሰራ የተሻለ ነው እንጂ እንደዚህማ አይበቃውም። ጌታ እንደዚህ ስጦታውን መልሽለት እያላችሁ ኮሜንት ላይ በቪዲዮ እየሰራችሁ እየላካችሁላት እሷ ምን ልታስብ ትችላለች እንዴ? እሷ ይሄ ነገር በጣም ነው የሚያናድደው። የምትሰጡትን መልእክት ጌታን ነው የምላችሁ ከልባችሁ ከሆነ ጥሩ መልእክት ቢሆን አሪፍ ነው። የሆነ ኔጌቲቭ የሆነ ነገር ከሆነ እነሱም በኔጌቲቭ ነው የሚረዱት። ኔጌቲቭ የሆነ ነገር ነው ሊያደርጉ የሚችሉትና የምናደርገውን ነገር ከልባችን አስበን እንደመጣለን ሳይሆን አስበን ብናደርግ የተሻለ ነው። ይሄንን ስላችሁ ስለምወዳችሁ ስለማከብራችሁ የእናንተ ፋሚሊ ስለሚያስቀናኝ የእናንተ እነሱን መውደድ በጣም ስለሚያስቀናኝ እንድትቀጥሉበት ነው እንጂ ይሄ ነገር እንዲ ባንዴ በዚህ ትንሽዬ ነገር እንዲቋረጥ ስላልፈለኩ ነው። እና ብቻ ሁላችንም አንድ ከሆነን ሰላም ከፈለግን ሰላም ይሆናሉ፣ ይሳካል። ብቻ የኛ ጥረት ነው። አሁን እኛም በመሃላቸው ገብተን ሁለቱን ማጋጋል ከሆነ አንተ ልክ ነህ፣ አንቺ ልክ አይደለሽም፣ ሃይሚ ጥፋተኛ ነሽ፣ ብሩኬ ጥፋተኛ ነህ እንደዚህ ብታደርግ ብለን ከሆነ ሁለቱም የልብ እየተሰማቸው የማይሆን ነገር ውስጥ ነው የሚገቡትና ብንችል በቃ አስተያየት መስጠት ባለብን ልክ ፖዚቲቭ የሆነ አስተያየት ብንሰጣቸው የተሻለ ነው። ሁለቱም ጥፋተኛ ናቸው፣ ግን ደግሞ ጥፋታቸውን እንዲያርሙ ከፈለግን ፖዚቲቭ የሆነ መልእክት አስቀምጠን ስድብ ሳይሆን በመሳደብ አይደለም። የትኛውም ሰው እኮ ጌታን ነው የምላችሁ ከተናደደ ምንም ነገር ያደርጋል። ምንም በቃ የሌለውን ባህሪ አውጥቶ ሊያሳይ ይችላል። አሁን ሃይሚ ትላንትና የሷ ባህሪ አይደለም፣ ሜቢ የሆነ ነገር አናዷት ነው የሆነ መልእክት የማይሆን ስሜት ውስጥ ከቷት እንጂ ሃይሚ ማርያምን በጣም የዋህ ቅልብ ያላት አስተዋይ ሴት ናት። እሱን ደግሞ ከኔ በላይ ሁላችሁም ታውቃላችሁ። ስንት ዓመት አብራችኋት የመጣችሁ ፋሚሊ ናችሁ እና ያንን ነገር እንድትረዷት ፈልጋለሁ። ብሩኬን ቢረዳት ደስ ይለኛል። ሰላማቸውን ቢመልሱ ደስ ይለኛል። ሰላማቸውን ነው የምፈልገው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እንዲሆኑ አልፈልግም። ብቻ በቻልኩት አቅም ዛሬ አግኝቼ ሁለቱንም በሰላም አወራቸዋለሁ ብዬ ነው ያሰብኩት እና ምርጥ አጋጣሚ ነው። ሃይሚ ደውላልኝ እንደዛ ብሩኬን ማግኘት ተፈልጋለሁ ስትለኝ እኔም ያው ሁለቱን አገናኝቼ አንድ የሚሆኑበትን መንገድ ፈጥሬ አንድ ቢሆኑልኝ ደስ ይለኛል። እንዲህ ጭቅጭቅ ሁሌ እየተገናኙ እንዲጨቃጨቁ አልፈልግም። በቃ የሆነ የድሮ እንትናቸውን ሳይ ብቻ በጣም ያስቀናል። እንደነሱ ለመሆን ብዙ ልፋት አለ እና ያ ሁሉ የተለፋበትን ነገር በአንድ ተራ ነገር እንዲጠፋ አልፈልግም። ብቻ ሁላችንም በቻልነው አቅም ሰላማቸውን የምንፈልግ ከሆነ ሰላም እንዲሆኑ እንዲስማሙ የምትፈልጉ ከሆነ እንዲህ በመሳደብ በመጣላት እኔ እንትና ነኝ በማለት ሳይሆን ሁለቱን አንድ ለማድረግ ተስማምተን እንደዚህ ቢያደርጉ እኮ የተሻለ ነው ብለን ብንወያይ ይሻላል እንጂ መሰዳደብ ጥቅም የለውም። ምንም ሁለቱን ሊያለያይ ነው የሚችለው። ጌታ እኛ በተሰዳደብን ቁጥር እኔ አሁን ተነስቼ ሃይሚ እኮ ጥፋተኛ ናት፣ ብሩኬ እኮ ልክ ነው ብዬ ሁሌ እየወጣው እንደዛ ብል ጌታን ሃይሚ ሌላ ነገር ይሰማታል እና ደግሞ አይሆንም። ይሄ ሁለቱን ለማስማማት ሳይሆን ሁለቱን ለማለያየት ነው እየለፋው ያለሁት። እነሱን ለማስማማት ልክ የሆነውን በቃ እንደዚህ ብታደርጊ እኮ ይስተካከላል ብሎ መምከር ነው እንጂ መሰዳደቡ ጥቅም የለውም። ብቻ ለማንኛውም ሃይሚ እስክትመጣ እንጠብቃት። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ሃይሚ እንዴት ነሽ? አለክ? ሰላም ነሽ? ሰላም
አሎ ተጠፋፋን። አዎ ግን ቪዲዮ አስፈላጊ ነው? አዎ ፈልጌ ነው እኔ ይሄ የኔ ፍላጎት። አይ እኔ ከካሜራ ጀርባ ነበር የመሰለኝ። ከካሜራ ጀርባ ብዙ የምናወራው ነገር አለ እና ደግሞ ዛሬ ይሄ የኔ ልፋት ነው። እኔ ለፍቼ ዛሬ ሁለታችሁንም በቪዲዮ አገናኝቼ ማድረግ የምችለው ነገር ካለ አድርጌ ሰላም እንድትሆኑ ስለምፈልግ። ትናንትና የተፈጠረው ነገር ይደብራል። ብቻ እኔ እንዲህ ነው ብዬ ላንቺ አልነግርሽም። አንቺ ነሽ ለኔ መምከር የነበረብሽ። ካንቺ ብዙ ነገር ነው የምጠብቀው። እንዲህ እንድትሆኝ አልፈልግም። ምናልባት እንደዛ እንድትሆኝ ያደረገሽ ተናደሽ ሊሆን ይችላል፣ የሆነ ነገር አናዶሽ ሊሆን ይችላል። ብቻ ያ ነገር ያንቺ ባህሪ እንዳልሆነ እኔ አውቃለሁ። አይ እኔ እንጃ ትናንትም የተናገርኩት ነገር ነበረ። ከካሜራ ጀርባ ያው መልስልህ እቃዎች ይኖራሉ ብዬ ነግሬው ነበረ እና ስልኬን አይ አይደለም የምር አንዴ ላውራክ እና ከቻልክ አንዴ ካሜራውን አጥፍተነው የሚመጣ ከሆነ ያልኩትን ነገር ከካሜራ ጀርባ ቃሌ መጠበቅ ስለምፈልግ ብመልስለት ደስ ይለኛል። እሺ ምን ለውጥ ያመጣል? አሁን እቃ መመላለሱ እኔ እኮ ግራ ገባኝ። አስፈላጊ አይደለም ገባህ? እኔ እሱን የሚያስታውሰኝን ነገር ምንም ነገር አልፈልግም። የምሬን ነው እንዴ? ምንም ነገር ከዚህ እቃ በላይ እኮ ከዚህ በፊት ያሳለፋችሁት ብዙ ነገር ያኮ አይ እንደዛ የሚባል ነገር የለም። ያሳለፍከው ነገር በመከባበር ካልሆነ የሆነ ነገር በመጣ ቁጥር ክብር የምታጣ ከሆነ የምትናናቅ ከሆነ አስፈላጊ አይደለም። እና ደግሞ እኔ ከዚህ በኋላ እሱን የሚያስታውሰኝን ነገር ምንም ነገር አልፈልግም። የምሬን ነው። እኔ ትናንት አሁን ስልኩን ስመልስለት በቃ ምንም ነገር እንዲያስታውሰኝ ስለማልፈልግ ነው እሱ። እሺ እንደዛ ስላደረግሽ አሁን እሱ ማስታወስ ማትሽ መስሎሻል? አይ ቢሆንም ቢያንስ አይምሮዬ ነፃ ይሆናል። ገባህ? እሱ ያደረገልኝ ነገሮች ምናምን ብዬ በተደረጉልኝ ነገሮች አይምሮዬን ማሰር ስለማልፈልግ ቢያንስ አይምሮዬ ነፃ ይሆናል። ገብቶሃል? እና ያው እኔ ጋር በጣም ብዙ እቃዎች አሉ። ከቻል ካሜራው አሁን እሺ ይሄንንም እቃ ይዘሽ መተሽ ሰጪው ነው አመጣጤ። እንደዛ ነው። የምሬን ነው። ቪዲዮ አልጠበቅኩም እነሱ ነገር ጭራሽ አልጠበቅኩም። ለምን እኔ እሱን ቢያንስ በአንተ በኩል ማግኘት ከቻልኩኝ ብዬ ነው አንተን ራሱ ደውዬ ያስቸገርኩ። ምክንያቱም እሱ በጣም እኔ እንጃ አሁን እንዲህ እንድትሆኑ አልፈልግም። እንዲህ ቃ እንድትመላለሱ አልፈልግም። ቆይ ይገባኛል። አንተ ብቻ ሳትሆን ሁሉም ፋሚሊም አይፈልግም። አውቃለሁ። ፋሚሊ ስለ የሱ ፋሚሊዎችም ወንድሞቹ ምናምን አይፈልጉም። ማንም ፈልጎ አይደለም። እና ይሄ ነገር እንዲመቀጠል ግን ደግሞ አስፈላጊ አይደለም። ከህይወት የሚበልጥ ነገር ምንም ነገር የለም። ገባ? እኔ ካለፈው ነገር ትታችሁ በቃ በሰላማችሁ ተጣጣ። ከዚህ በፊት የዛሬ አመት ለልደቴ የሰጠኝ ወርቅ ነበረ። እሱም ይሄው አርጌው ነው የመጣሁትኝ። አውልቄ ሰጠዋለሁ ሲመጣ። አሁን እዚህ ውስጥም ማለት ለእንደዚህ አይነት ነገር እኮ አልመሰለኝም። እኔ ምንም ነገር አልፈልግም። በቃ አልፈልግም ማለት እኔ የማንንም እንትን ፈላጊ አይደለሁኝም። ሰው ወዶና ፈቅዶ ላደረገው ነገር እኔ ተጠያቂ መሆን አልፈልግም። የምሬን ነው። ገባ? እኔ በራሴ ከፈለኩኝ በራሴ ማድረግ እችላለሁ። ግን የሰው ልጅ ስጦታ ሲሆን ደስ ይላል። ስጦታ ሲሆን ደስ ይላል። ሰው ወዶና ፈቅዶ ካደረገው ማለት ነው። እና ይሄን ነገር እመልስለታለሁ። ረስቼው ነው ላውልቀዋለሁ እዚህ ውስጥ ከተዋለሁ ብዬ ነበር። ረስቼ ነው አንገቴ ላይ እንዳለ እንትን ያልኩት ማለት ነውና አልፈልግም። ምንም ነገር አልፈልግም። እዚህ ውስጥ እቃዎች አሉ። ብቻ ከቻል ካሜራውን አጥፋልኝ የሚመጣ ከሆነ ማለት ነው። ይመጣል። ኧረ እኔ እንዲማ እንዲቀጥል አልፈልግም። ጌታ እንዴ በጣም ብዙ ሰው እኮ እየተጨነቀ ነው እንዴ። ኧረ በጌታ እና ለሰላም ምን ይጨነቃል? ንብረት ክፍፍል አከፋፋይ እኮ ናቸው እነሱ። ለምን ይጨነቃል እኮ ያ ነገር ነው ያናደደሽ እንዳሉ ሆኖ እኮ የማይጨነቁም አሉ እኮ። ንብረት የሚያከፋፍሉ አሉ። የኛ አቃቢ ህጎች ነው። አቃቢ ህግ ነው ንብረት የሚያከፋፍለው። የኛ ንብረት አከፋፋይ እኔ እናሱ ተናገሩ ብለሽ አይደለም። እነሱ ተናገሩ ብዬ አይደለም። እነሱ ተናገሩ ያሉት የእናንተ ሰላም እኔ ጥገኛ አይደለሁም። ገባ? እኔ ጥገኛ ወይም ተረጃ አይደለሁም። ፈልጎ ነው ስጦታ የሰጠኝ። ግን ደግሞ አሁን ተለያይተናል። በዚህ ደግሞ ነገ ከሆነ ሰንበዲ ጋር ብመጣ እሱ እንደዚህ አድርጎላት ወርቅ አስሮላት ምናምን ብላችሁ ልትወቅሱኝ፣ አረ አልፈልግም። ይውሰደው። አልፈልግም። የማንንም እንትን አይደለሁም። እኔ ፈልጎ ነው ያደረገው። ስልኩንም አይታችኋል። አልቀበልም ብሎኛል። እኔ የማንንም ንብረት ፈላጊ አይደለሁም። እና እናንተ ደግሞ እኔ እና እሱ አልተጋባንም እኮ ሲጀመር። ምን እናንተ አፋቺ፣ እናንተ አጋቢ። ይደብራል በጣም እንደዚህ። የምር የሆነ ከትላልቅ ሰዎች የማይጠበቅ ነገር ላይ ብላይ ገብታችሁ ምናምን። እኔ አይሞቀኝ አይበርደኝ ምን አገባኝ።
ሄዋውን ሃይሚ አይደለም። አይ ስታይ ነው እኔ አሁን ቪዲዮን ስማ አይደለም ገና ይቀየራል። የምሬን ነው። እንደዚህ አይነት ነገር ወርቁን ትመልስ የሚል ላይ ብላዮ አልመልስም። እንደውም ከፈለኩ አልመልስም አረጋዋለሁ። እሱ ከፈለገ ሰጠዋለሁ። ፈልጎ ላደረገው እናንተ ምን አገባችሁ እንዴ? አሉ አንዳንዶች በጣም እንትን የሚሉ ማለት ነው። እኔ ሁላችሁንም ማለት ናቸው እንደዛ አይነት ነገር ያደረገ በጣም ጥቂት ናቸው። በጣም ጥቂት ናቸው። የሆነ ነገር ፈልገው ያላገኙ በጣም ጥቂት ናቸው። ምን አገባኝ እኔ ከፈለገ መልስለታለሁ። እሱ ስላልፈለገ ነው። ዛሬ ራሱ የምሬን ነው ፍፄ አንተ ጋር የደወልኩልህ ቃሌን ለመጠበቅ ነው። ለምን ትናንት ቪዲዮ ላይ እንትን ብዬ ነበረ። ትናንሽ እቃዎች አሉ። ትናንሽ ሆነው አይደለም በእርግጥ ግን እነዚህ እቃዎች ይዤ መምጣት ስላልፈለኩ ነው። ሰፈር አካባቢ ምናምንና በግል መልስልሃለሁ ከካሜራ ጀርባ። በዋናነት ደግሞ ጭራሽ ማለት ነው አንዳንድ እቃዎች እንደውም ትዝ ያላሉ ነበሩ። ፈልጌ ነው ዛሬ ያገኘኋቸው ማለት ነው። ለምን ከአመት በፊት የሰጠኝ አለ፣ ለልደቴ የሰጠኝ ስጦታ አለ። ፍቅር በስጦታ አይለካም። እንደዚህ የምታስቡ ሰዎች ከሆናችሁ ፍቅር በስጦታ አይለካም። እኔ ደግሞ በስጦታ የምሸነፍ ሰው አይደለሁም። ገባህ? ማንም የሆነ ወርቅ ስላሰረልኝ ምናምን እኔ ልቤ ሊሸነፍ? ኧረ እባክሽ እኔ እንደናንተ አይደለሁም፣ እንዳንዳንድ ሰዎች አይደለሁም። የምሬን ነው ጌታ። ወርቅ ስላሰረልኝ ምናምን ብዬ በዛ እንትን ብዬ ሼም ይዞኝ ምናምን ይሉኝታ ይዞኝ መመለስ ካለብኝ መልስለታለሁ። ግን እሱ ፈልጎ ነው ያደረገልኝ። ላይቭ ላይ ገብታችሁ ዝም ብላችሁ እንትን የምታወሩ ሰዎች ከፈለኩ አልመልስም። ታቸውን አልመልስም። እሱ አያናዱሽ ነው አርጌው ነው የመጣሁት። እንደው ግን ሁኔታውን አይቼ እሱ እንትን ካለ አውልቄ እሰጠዋለሁ። ለልደቴን የሰጠኝ ደግሞ ታምራለች። ልመልስ አልመልስ እያልኩኝ አትመልሽኝ እንድትመልሽ አይ እኔ መመለስ ካለብኝ እመልስለታለሁ። ግን ታዩ ላይ ብላይ ገብተው እንትን ስላወሩ አይደለም እኮ ነው። ስለነሱ አይመለከተሽም እኮ። ካሜራውን አጥፋልኝ። እኔ የማንም አፍ መክፈቻ አይደለሁም። ካሜራውን አጥፋልኝና እናውራ በቃ እኔ እናንተ። ምክንያቱም እሱንም አግኝቼ በሰላም ማውራት ፈልጋለሁ እኮ እኔ እሱን እኔ በግል ነው የፈለኩት ከካሜራ ጀርባ እኮ ይምጣና እናወራለን። ያለዛ ንግግሬ ራሱ ጥሩ አይሆንም። የምር አስቀይማቸዋለሁ። ለምን እኔ አንተንም እንዳስቀይምህ አልፈልግም። ገባ? እና አንዳንዶቹ ደግሞ ንብረት አከፋፋይ ናቸው። እነሱ ደስ እንዲላቸው ካሜራ እንትን ብለህ ምናምን አይሁን በእናትህ። ምክንያቱም እኔ መመለስ ታዲያ እነሱ ያናደዱ እኔ አልጠበቅኩም። አሁን ካሜራ አልጠበቅኩም ስመጣ ገባ? ምክንያቱም ትናንት ብየዋለሁ ከካሜራ ጀርባ የምመልስልህ እቃዎች ይኖራሉ ብየዋለሁ። ለዛም ነው አድርጌ የመጣሁት ይሄን ራሱ። እኔ ደግሞ እንድትገናኙ እፈልጋለሁ። በቃ እኔ ሰላማችሁ እንዲመለስ ለመፈለግ እኮ ከካሜራ የምን ሰላም እንዴ? ሁለታችሁ ሰላም እንድትፈጥሩ እፈልጋለሁ። እንዴ እንድትቀጥሉ አልፈልግም። ከሱ ጋር እኔ የማይዘጋ ፋይል አለኝ ከሱ ጋር እንዲህ የማይቋጭ ማለት ነው። እንዲህ በቀላሉ አይሆንም። ምን ኧረ ሃይሚ እንዴ ምን ቤተሰብ አልተገዳደላችሁ እንዴ? ቤተሰብም የተገዳደለ እኮ ይቅር ይባባላል አይደል? አይ ተራ ነገር እኮ ናት። ግን የሆነች ጌታን ቆም ብለሽ ብታስብ የተፈጠረ እሺ ይመጣል አይመጣም? እሱን ብቻ ንገረኝ። ይመጣል እኮ ካሜራውን አጥፎ ይጥፋና እሺ ካሜራ ቢጠፋ ምን ለውጥ ያመጣል እኮ? ይሄን መልስለታለሁ ማለት የምመልስለት እቃዎችን እንዲታይ አልፈልግም። አደባባይ እንዲወጣ አልፈልግም። ይሄ የህፃን ልጅ ጨዋታ አይደለም። ሲሪየስ ነገር ነው። ለሲሪየስ ነገር ነው የመጣሁት። ልመልስለት እኮ አትመልሽለት። እሺ በቪዲዮ አትመልሽለት። ብቻ ይምጣና እናውራ። እኔ ደግሞ የመጣሁት ይሄን ለመመለስ ብቻ ነው። እሱን ከካሜራ ጀርባ ትመልሽለታለሽ። እሱ የኔን ስልክ የማይመልሰው ምናምን ለራሱ ብዬ ነው እቃዎቹን ለመመለስ እንጂ እኮ እኔ ለራሴ ጉዳይ ብዬ ኧረ እቺ ተራ ነገር እኮ ነው። ስልክ መዝጋት ምናምን እናንተ አለማንሳት ይችላል። ግን እቃዎቹን ይሰድልኝ። እኔ እሱን የሚያስታውሰኝ ነገር አንድም ነገር አልፈልግም። አንዳንድ ሰዎች ስላላችሁ ሳይሆን እኔ እሱን ማስታወሻ ስለማልፈልግ ነው። እሺ የምመልስለት ማለት ነው። ምክንያቱም እኔ የእሱን ትዝታ ምንም ነገር አልፈልግም። ለዛ ነው። እሺ ይቅርታ፣ አንተን ላስቀይም ፈልጌ አይደለም። አንተ በጣም በህይወቴ ውስጥ ትልቅ ቦታ አለ። በጣም በሁለታችን ውስጥ እኔና ብሩኬ እንዳንጣላ ከሚፈልጉ ሰዎች መካከል አንዱ አንተ ነህ። በጣም ብዙ የሚጥሩ ሰዎች አሉ ምናምን። ሁላችሁንም በጣም ነው የማመሰግነው። በዚህ አጋጣሚ ስለኛ የምትለፉ የምትጥሩ፣ ለማለያየት የምትጥሩ ደግሞ እናንተንም አመሰግናለሁ። ምክንያቱም ያው በህይወቴ የሆነ ሸክም ነው የሚቀልልኝ። ገባችሁ? ምንም እንትን ስላላችሁ አይደለም። እና እኔ የሱን ምንም አይነት ነገር ምን የሚያስታውሰኝ ነገር አንዲት ቅንጣት ታክል አልፈልግም። እንዲህ የጥፍሬን ግማሽ ታክል ማለት ነው። ይሄው ሲጀመር ራሱ መጥቷል።
ስልክ አለማንሳት፣ ስልክ መዝጋት የኛ ጢባራ ወይ በጣም እንደዚህ ትንጠባረረው ይላል እንዴ? መፍትሄ አረግ ታዲያ ምን ተባረ? ምን ነው ስልክ ለመጀመሪያ ጊዜ ነው ያስከው ወይስ እንደዛ እንዳልል ያው ፍሬሽ ሰው ያነሳል ስልክ ምናምን ብርቁ ነው ስልክ ማውራት ስልክ የሆነ ነገር ማለት ምንድነው እንደዚህ ነው በጣም ደረትህን ነፋኩ ምንድነው ከካሜራ ጀርባ መመልስልቀው ምንድነው የምትፈልጊው? ቆይ ከኔ ካንተ ምን እፈልጋለሁ? እሺ ምንድነው እንደዚህ የሚያስኮንሽ? ጤነኛ ነሽ ግን? ኧረ እባክህ የሰራኸውን ሰርተ ጤነኛ ነሽ ግን ትላለህ። እንኳን ሰራው ደግ አደረኩሽ። እንኳን እሺ ደግ አደረኩ። በጌታ እንደዛ ከሆነ ረጋ ብላችሁ በሰላም መተዋወቅ ነው። እኔ እንዴት ብዬ ነው እቺ ልጅ ማውራት? እኔ እኮ ግራ ገባኝ በጽም ምን ላድርግሽ? እሺ እኔ እናንተ ከዚህ በኋላ የምንግባባ ሰዎች አይደለንም ሲጀመር ራሱ። እሺ እኔ ምን እንድፈርጥ ነው የምትፈልጊው? ለምን ትፈርጣለህ አንተ? ምን ይፈጠር ነው የምትሆን? እቃዎችን ውሰድልኝ። የምን እቃ ነው? ሃይሚ ስነ ስርዓት እኔን እልህ ውስጥ አስገብተሽ ሆነ አንቺን ሌላ ነገር እንዳደረግሽ አታውቂም። እኔ እልህ ውስጥ እያስገባሁ አይደለም። እረፍ። ስነ ስርዓት እልህ ውስጥ እያስገባሁ አይደለም። ስነ ስርዓት ያዥኝ። ማርያምን እመታሻለሁ። እረፍ። እመታሻለሁ። ስነ ስርዓት ያዥ። በቃ ተውኩሽ አይደል? ለምን አትይ? ተውኩ። ዝም ብዬ ቁጭ አልኩ። አንቺ ኧረ በጌታ ለምን ትተዋለህ? በጣም ነው የጠገበችው እቺ ልጅ። በጣም ነው የጠገብሽው። ምን አግኝተሽ ነው? ፍታልኝ። ዳኒ ነው ያጠገበሽ? አንዴ ፍታልኝ። በጌታ ይመረፍ። ማንም ያጥግበኛ አይመለከትና አንዴ ፍታልኝ። ተረስቼው ነው አድርጌ የመጣው ነገራችን ላይ ታዩ። ሃይሚ በጌታ ረፊ። እኔ አስደብርሻለሁ፣ አስቀይምሻለሁ። በቃ ትቼሻለሁ። ኧረ ሃይሚ የማይደረግ ነገር አታድርጊ በጌታ። አንቺ ሰው አናደደኝ ብለሽ ሰው አለ ብለሽ እኔ ሰው ስላለ አይደለም። እኔ የእሱን ማስታወሻ ምንም አይነት ነገር ስለማልፈልግ ነው። በቃ አለቀ፣ ጨረስኩ። ነገርኩሽ እኮ ሽጪውና ተጠቀሚበት አልኩሽ። እኔ ችጋራም አይደለም እኮ ነው ያልፈልገውም። ስጦታ ነው። ንቀት ካልሆነ ተባበር ይሻላል። ምንም ያላጡ ቤተሰቦች አሉ። ሊቸግረኝ ሌላ ነገር ውስጥ ባትገቢ ጥሩ። እዚህ ጋር እኔና አንቺ ነን ያለነው እኮ መነካት የሌለበት ቦታ አትንኪ፣ አትረሽ። በጌታ የሚያረባ ማርያም ነው። ስነ ስርዓት ለልደት ያሰርክልኝ ስጦታ ነበር። በነገራችን ላይ ይሄ ለልደት የሰጠኝ የአንገት ወርቅ ነበርና ሁላ ረጅም ጊዜ ሆኖ ነበር ካደረኩት ማለት ነውና ስነ ስርዓት አይሚ እኔ እንዳስደብርሽ ካልፈለግሽ ስነ ስርዓት እመታሻለሁ። ረፊ አትፎክር በእናት። እዚህ ውስጥም እቃዎች አሉ። ያው አንድ ላይ አድርጌላለሁ። በነገራችን ላይ ይሄ ደግሞ ቀለበት ነው። ከዚህ በኋላ እኔ ራሴን ነፃ አውጥቻለሁ። በረዛው ሰጀኝ ተቀበለኝ። ከዚህ ለምንድን ነው እንደዛ የምታየኝ? ትክክለኛ ነገር ነው እያደረኩ ያለሁት። አንቺ ልጅ ምንድነው አርፎ መቀመጥ ምናምን አችም እንዴ? ኦ ሌላው ደግሞ የረሳሁት ነገር ይሄ ቀሚስ እሱ የሰጠኝ ስጦታ ነበር። አይገርምም? በህይወቴ ቪዲዮ ላይ አንዴ ነው ምናምን ነው ለብሼው ማውቀው። በእርግጥ በሰዓቱ በጣም ወድጄው ነበር፣ ያምር ነበር። ያው እንደ እውነት ሆኖ ፕሮግራም ስለሌለኝ የራት ግብዣ ምናምን የሚጋብዘኝ ስላጣው አልለበስኩትም። ከዛ ዳኒ ጋብዝሻል? አይ ይቅርታ፣ ከዳኒ ጋር እንደዛ አይነት አንተ እንደምታስበው ይሄ የዘቀጠ እንትን የለኝም። ኧረ እባክሽ እና አንካ ሌላ የረሳሁት ነገር እንዴት ረሳኝ? ጤነኛ ነሽ ግን አንቺ? አይደለም ጤነኛ ነሽ? ሆነ በስርዓት እያሰብሽ ነው? ይሄም ለልደቴ ከወርቁ ጋር የሰጠኝ ቀሚስ ነበር። ይሄ ቀሚስም እንደዛው በሱ በኩል የመጣ ቀሚስ ነው። በሱ በኩል የመጡ እቃዎችን አንድም እቃ አልፈልግም። ስለዚህ እንዴት ነው የሚያደርግሽ አንቺ? ነገሮች እኮ እንዳይቀጥሉም በጌታ እንዴ ይስተካከላል እኮ ተራ ነገር እኮ ነው። አይ ሚስተካከል የማይመስላቸው ሰዎች አሉ። ልክ እንደሱ አይነት ጭራሽ እኔ ነኝ ጥፋተኛው? መልሽልኝ። እቃዎችን ውሰድልኝ። እኔ ነኝ ጥፋተኛው? እና እኔ ነኝ ለማስተካከል እኮ አንድ ሚሊዮን ነው የጠየቁት። አንተ በጀመርከው መዘዝ መሰለኝ እንደዚህ መሆኑ። ስነ ስርዓትሽ ነው። ልቀቀኝ በእናትህ። ስነ ስርዓት አማርኛ ነው እኮ ልቀቀኝ። እኮ አትናናቂ። ሳትይዘኝ እኮ ሞራል ይችላል። አትናናቂኛ። ምንድነው ምናናቀ? ያሟል እንዴ? እቃዎችን ውሰድልኝ። ስነ ስርዓትሽ ነው። እቃዎችን ውሰድልኝ። ፊቴ ላይ ነው የምወረውረው። እመታሻለሁ። ፊቴ ላይ ወርውረው ነው የምሄደው። እኔ ሴት ነሽ ብዬ ምናምን በጣም ታግሼሻለሁ። እኔ ሴት ነሽ እየመጣሽ አፍሽን ምናምን ከትብኛ ነው ሰው አይደለም። በቃላት ክብርን ከሚነካው መቼም ልቀቀኝ በእናትህ። ወደዛ አፎክረው
አስሬ ቀን በቀን እየመጣሽ ያማል ከኔ ጋር ባትናናቂ ይሻልሻል። ሁሉ እየመጣሽ እቃዎችን ልሰጥሽ የመጣሁት ብይ ከፈለግሽ እቃው ስጦታ አይደለ ስጦታ እንደዛ ስሚኛ እኔ ያንተን እቃ አማርኛ ነው ልቀቀኝ እያሳመምከኝ ነው ያማል እንዴት ነው እያሳመምከኝ ነው ልቀቀኝ እንደ ሴት ተከብረሽ ቁጭ በይ አጉል እንጣጥ አትበይ እንደ ሴት ተከብረሽ ከዚህ በላይ አክብሬሽ ነው ዝም ያልኩሽ ልቀቀኝ እኮ አክብሬሽ ነው ዝም ያልኩሽ ስነ ስርዓት ይጂ ልክ ይኖርሽ በቃ ልክ ይኖርሽ በእናትሽ ወደዛ ባይኖርሽ እዚሁ ያላጋሻለሁ ምን ልታመጪ ነው እየፎከርክ ነው እንጣጥ አይደለም ማርያምን ረፈኝ በጣም እየፎከረ ነው ረፊ አማርኛ ነው አረፍ እልህ ውስጥ አትክተችኝ እኔ እልህ ውስጥ እየከተትኩ አይደል እቃዎቼን እንሰልኝ አይሚ ዞሬ ከዚህ ጋር በቃ አትገኘኝ ወረዛ ዞሬ ስነ ስርዓት ይጂ ስነ ስርዓት ይጂ በቃ ዞሬ አትፈታተኝኝ ምንድነው ስሰማሽ አበዛሽው ራስን በጣም ቆለልክ እኮ በጣም ሰቀልኩ እንኳን ነካሽ ራሴን አረገ የሰቀልኩት እኮ እቃዎችን ወሰድልኝ እኔ አንተን የሚያስፈልገኝ ምንም አይነት ነገር አልፈልግም ካላስ ዞሬ ይዘሽ ጣዩ ከፈለግሽ እኔ ሰጠውሽ አይደለ አልፈልግም እኮ ዞሬ አንናናቅ እንከባበር ምንድነው አንቺ ሁለት ቀን ሙሉ ንዝንዝ አታርፊም እንዴ ለምን አርፋለሁ እቃዎችን እስከመልስ በቃ ተይኝ ተውኩሽ አይደል ተይኝ ተውኩሽ እቃዎችን ወሰድልኝ ከዛ በኋላ ተውሃለሁ ሃይሚ እኔ አሁን አልደረስኩብሽም አልነካውሽም አልጠራውሽም ስነ ስርዓት ይዘሽ ወደዛ ሂጂ ኧረ በእናትህ እንዴ ሁለታችሁም አልጠራውም ያሟል እንዴ ፍፄ በእናትህ ለዚህ ነው ከካሜራ ጀርባ ይሁንም ለዚህ ነው ምን እንደ ልብሽ ለማውራት ካሜራ አለ እንደ ልብ አሁንም ኦዲየንሶች አሉ እንደ ልብ አፍ ለመክፈት ነው ምን ፈራ መሰለ እንደ ልቤ ነው ማወራው እና ታዲያ ስነ ስርዓት ይዘሽ የሚያስፈራኝ ነገር አለ ምንድነው የሌለሽ ማንነት አምጥተሽ ምን ለፈልሽ እዚህ ጋር ምንድነው ማንነት የሰው ልጅ የሌለው ማንነት ምንድነው እቅድሽ ወይስ ይሄ ነው አንቺ ሃይሚ ነሽ እንደ ተከበርሽ ተከብረሽ ያቺ ሃይሚ እኔ ነኝ እንደ ተከበርሽ ተከብረሽ ቁጭ በሃይሚ እቃዎችን ስነ ስርዓት ይጂ ወደል ግቢ በእናትሽ እቃዎች ምናምን እያልሽ አታንቺ ነገር እረፊ ስነ ስርዓት የራስሽ ጉዳይ ከፈለግሽ አታንሺ እንከባበር ዞሬ ከፈለግሽ ዞሬ በቃ እኔ ጋር እንዳመጪ እንደፈለግኩ አረገኝ አክብሬ እቃዎችን ይዤ ለበመጣ ዞሬ ሃይሚ እኔ ንል ውስጥ አትክተቺ እንኳን ተላላ የራስሽ ጉዳይ ተውኩሽ እኮ እኔ ነኝ እንዴ ልውስጥ ተውኩሽ እኮ ምንድነው ፈልጊው ተውኩሽ አይደል ምንድነው የምትፈልጊው ከኔ ምንድነው ፈልጊው ምንም ካልፈልግ ዞሬ ልሂጂ ሊመጣ ሂጂ አልሄድም ነገ ሌላ ነገር ውስጥ አትክተቺ አልሄድም ምን ልታመጣ ነው እሺ አልሄድም ምን ሊያመጣ ነው እኔ አስደብራታለሁ እኔ አስደብርሻለሁ ፎክር ማድረግ የምትፈልገው ነገር ካለ አድርግ ምንድነው ምን ልትሆን ነው ሂጂልኝ ምናምን አልሄድም ስትከበር አይገባህም እንዴ አከበር በጣም ብዙ ጊዜ አከበርኩ ብዙ ጊዜ በጣም እንደዚህ እንደ እንቁላል የለ እንደዚህ ተንከባከብኩ ታውቃለህ እንደዚህ እኔ አክባሪ ልክ እንቁላል ሲወድቅ እንደሚፈርቀው ልክ እንደዛ እንዲህ ተንከባከብኩ አንቺ ስነ ስርዓት አፍሽን አሁን ግን ልክህን አለፍክ በጣም እንኳን ነው አምጥቼ የሰጠው እንኳን አለፍ ጭራሽ ስሚ እኔ ልኬን ያለፍኩት አይደል እንኳን እኔ ልቀቀኝ እሺ ቀስ ብለሽ ደጊ እንደ ህፃን ያርግሽ ህፃን አረ ለማልፍ ከነማልፍ ቃላት ተነጋገሩ ወደ በላባከ ምን ማጣጣት እንዳትላለሽ እንዴ ተውኩሽ አይደል እንዴ እኔ በቃ ምንድነው የምነዘንጂው ምንድነው የምትነዘንጂው እየተነዛነስኩኝ አይደል በጣም ተነዛነሽ አልወስድም በቃ ስጦታ እሺ ጀይዚ እሺ ይኸው ጥርግ ሂጂ ይኸው እኔ ወስደዋለሁ ጥርግ አልሄድም ጥጣሽ ምትይበት ሂጂ ይኸው ወሰርኩት እንደወስድ አይደል እኮ ሂጂ ታዲያ ሂጂ ብላ አታምናጭቀኛል ሂጂ በቃ የራስ ጉዳይ እኔ እሄድልሻለሁ ከዚህ በኋላ እኔ አጠገብ እንዳደርሽ ሰብስበይ ይዘህ ሂድ እሄዳለሁ እዛ አቃጥልልሻለሁ እያየሽ ተፈልግሽ እንዴ አረበና በጣም ነው ደስ የሚለኝ እንደው በጣታሽ ምን እንደምፈልጊ ራሱ ነው ያላቅም ስነ ስርዓት ምን እፈልጋለሁ እኔ ስነ ስርዓት ይዤ ካንተ ከነ ምናምን መለየት ነው እሺ የምፈልገው እኮ ታዲያ እኔ እኮ አልመጣሁም ምን እንደምትፈልጊ ምንድነው አንቺ እኮ ነው እየመጣሽ አፍን ከፍቺ እቃዎችን ነው ይዤ በጣም አፍሽን ከፈትሽ እቃዎችን ነው ይዤ የመጣሁት ምን እቃ ስጦታ ነው ክብረ ቢስ መሆንሽን አየሁ በቃ ክብረ ቢስም ልሁን ምንም እንደዚህ ተከብረሽ ምንም የሚያስታውሰኝ ንግግር አልፈልግም ምንም አይነት ደግሞ እቃዎች አልፈልግም ጤነኛ አይደለሽ ጤነኛ አይደለሽ ከዛሬ ጀምሮ ደግሞ ታያለህ ምንድነው አንተን የሚያስታውሰኝ ነገር ጨረስኩኝ አይደለ ከዛሬ ጀምሮ አሳየኝ ምን ታሳይኛለሽ አሁን ምንድነው ታሳይኝ እኔ እሺ ምን ላርጋት ፍጹም እኔ ምን አርጋት ነው የምትለኝ እኔ ምን ላርጋት እንዴ ለምን አትረጋጉም ይላል ለምንድን ነው እኔ ምን ላርጋት እሺ እኔ ነው ጤነኛ አይደለሽም እንዴ በቃ ስነ ስርዓት ያጂ እኔ ምን አርገኛል እየመጣሽ ይዋት በይ ምን እሺ ነው ሰድልኝ እኮ ወሰርኩ በቃ እሺ ምን ዝም አፍሽ መዝጋታችን አልችልም እቃዎችን ውሰድልኝ እኮ 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 እ
በጣም ተበጣጠስክ እኮ። ቴንክ ዩ። ተቀነጣጠስክ። ገና ቀነጣጠሳለሁ። ምን ልታመጪ? ምን የራሴ ነው ሁሉም ነገር። አዎ መፍትሄ ነው። ምን አገባሽ? ሁሉንም ነገርህን ይዘህ ይጥፋ እንዴ? ሰው ሲሰራ እሺ ሂጂ። ማን ስለሆንሽ ነው ሄድ ምናምን? አንተም እኮ ሂጂ እያልከኝ ነበር። እኮ ሂጂ በቃ ሂጂ። ያው ሂጂ አሁንም እልሻለሁ ሂጂ። አልሄድም በቃ እኔ ደግሞ አልሄድም። አልሄድም። እሰይ ሁለታችሁ ምንም ምን ተላላችሁ ጌታ። ኧረ ተውት በቃሽ። ይቅርታ ህፃን ክብረቢስ ምናምን እኔ ስድብ የሚሞቀኝ የሚበርደኝ መሰለህ እንዴ? ተከናነብ እንዳይሞቅሽ እንዳይበርድሽ። በቃ እንደፈለኩ አደርገዋለሁ። ማለት ያለብህን ነገር በሙሉ ማለት ትችላለህ። ከፈለክም አቃጥለሽ እንደለፈልፍም እንዳወራ ምን የምታደርጊው አንቺ? እኔ እኮ ትችሻለሁ። ከፈለክም አቃጥለዋለሁ። ምን ይጠበስ? በቃ ይዘህ ሂድ። ምን ይሰራል? ይዘህ ሂድ በቃ። አለብሰው ያንቺን ቀሚስ ምን ስትወፍሪ አልበቃ አለሽ እንዴ ልብስሽ? እንደዛ በለው። ምናልባት ሰፋ ያለ ሌላ ሰፋ ያለ እንከባበር። ራስሽን አታወርጂ በቃ። ምንም ራሴን እያወራሁ ራስሽን አታወርጂ። በዚህ ልክ እንዳይወራ ስነ ስርዓት ይጂ እንኳን በቃ ጸጥ የምትይ ከሆነ ጸጥ በይ። እያየሁ አቃጥለዋለሁ አላልኩም? ኧረ ተው በቃ። አይ አቃጥለዋለሁ እያለ ነበርና አሁን እያየሁት ላይተር ምናምን አልያዝኩም። በቃ ሌላ ነገር ውስጥ አልግባ። ከዚህ በቃ ምን ውስጥ ልትገባ ነው? ሌላ ነገር ውስጥ እንዳልገባ የሆነ ነገር ምናምን ምን የት ልትገባ ነው? እረፊ ያማል። ልቀቀኝ በእናትህ። እረፊ። አማርኛ እኔ እመታሻለሁ። ልቀቀኝ። እጅህን አሳርፍልኝ። እመታሻለሁ። አይሚ በዚህ ልክ አንናናቅ። በቃሽ። እንደ ሴት ተከብረሽ ሂጂ። እየናኩህ አይደለም በቃ ግን አትፎክር። በጣም ገባ። አይሚ ምንም ዝም በለው በእናትህ። በጣም እያናደደኝ ነው። ኦልሬዲ አልፏል። በቃ ተው። ክብር አይወድልህም እንዴ ቡቡ? እሺ በቃ እኔ እኮ አንተን የሚያስታውሰኝን ነገር አልፈልግም። ሰራ ካልፈለግሽ ወሰድኩ በቃ። ሌላ ወሬ አልፈልግም። ሂዳ ታዲያ ይዛት ሂድ በእናትህ ከቻልክ በቃ። ተስፋ ጎን እንዳትወረኝ እንደ ሰው በቃ ተውኩሽ አይደል? ወይስ ጭቅጭቅ ነው ፈልጊው? አርፎ መቀመጣችን በቃ አርፎ መቀመጣችን አፍሽን ዘግተሽ ሂጂ። መች ነካው? እየመጣችን በቃ አትበይ። እየመጣሽ እናንተ ፍላጎት እናንተ መለያየት ነው የሚፈልጉት። ደስታ እየፈጠራችሁ እንደሆነ ግን ታውቃላችሁ። ስማ ጫፉን አልነካሁትም። እናንተ እያልካችሁ አሁን ሰድልኝ ብቻ ነው ያልኩት። እናንተ እያልካችሁ ግን እሱ በጣም እንትን እያለ ነው። ምንም ላረጋታችንም ከዚህ በላይ ገደል እኮ ግቢ ያልኩሽ። በቃ የራስሽን ኑሮ ኑሪ። ተውኩሽ። ኧረ ገደል አልገባም። ገደል የሚገባ ገደል ይገባል። እሺ ምንድነው የምትፈልገው? ይሄው ትላለች። ምን ላርጋት? እሺ ነው ይግሩቺ ግን እንደዚህ የሰውን ህይወት ማክበድ ምን ይሉታል? ምን እሺ ምን ላርጋት ነው? እሺ ይሄንን አርጋ እንዲያርግ በለኝ። ምን ላርግሽ? God